መጨረሻም ለንግስት ሱመያ መልእክቱን አስተላልፈዋል ማለት ነው። ከዚህ ቪዲዮ በኋላ ስለንቺ አላወራም፣ ይህ የመጨረሻ ቪዲዮ ነው ብለዋል ማለት ነው። እንዲሁም ደግሞ ይቅርታ አልቅሼ ልለምንሽ፣ ሁልጊዜ ምክንያት የምታረጊው ሀዩን ነው፣ ከፈለግሽ ሀዩን እፈታታለሁ ብሎ አረፈ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ በዚህ ተተረፈ በላይ ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ እላለሁኝ። እንግዲህ ውድ ቤተሰቦች ከመግቢያው እንዳያችሁ ሱመያ ንግስት ሱመያ ይቅር በይኝ ማሪኝ እያለ እያለቀቀሰ መጥቷል ማለት ነው። ሰኢድ እኔ አሁን ንግስት ሱመያን አደነኳት ማለት ነው። በቃ ሴቶች እንደዚህ ጠንከር ጀግና ኮራ ስትሉ ነው የሚያምርባችሁ። በቃ ከወንዱ ኋላ ኋላ ስትሄዱ ስተለቃቅሱ እንያችሁ ማለት ልክ እንደ ሱመያ ማለት ነው። ወንዶችን አርበት ብትዋቸው ማለት ነው። ድንበር ሲያልፉባችሁ ልክ እንደ ሱመያ ማለት ነው። በቃ ትዕግስታቸው እስኪያልቅ ድረስ እንዲፈልጓችሁ አድርጓቸው ማለት ነው። ትዕግስታቸው ያለቀቀን ግን እኔ የለሁበትም አይመለከተኝም ማለት ነው። መታቸው እንዳተለቃቅሱ ማለት ነው። ምክንያቱም ንግስት ሱመያ ሁለተኛ ሚስት መጣብኝ ብላ ነው እንግዲህ አገር ለአገር ስትሽከረከረ ያለችው ማለት ነው። እንግዲህ ሰይዶ ተቆጥቶ ሶስተኛ ሚስት እንዳይደግም ነው የፈራሁት ማለት ነው። ምክንያቱም በጣም ከመጠን በላይ ትዕግስቱ አልቋል እና ሱመያ አሁን አብዝታዋለች ብዬ አስባለሁ። በቃ ይህን ያህል ከለመነ ይህን ያህል ከተማጸነ ማሪኝ ይቅር በይኝ አልቅሼ ልለምንሽ ሀዩን ከሆነ ምክንያቱ ሀዩን እፈታታለሁ ብሏል። ሀዩ እንደሞት ይሻልሻል ማለት ነው። እንደው ምን ልበልሽ እውነት አሁንማ አላቅም። ይህን ቪዲዮ አይታ ሀዩ ከማን ጋር እንደምትደባደብ ወይም ማንን እንደምትደበድብ አላቅም። ምክንያቱም ይሄ ትኩሳት በቃ የሆነ ላይ ራስ ምታት የሆነ ቪዲዮ ነው የሰራው። አስባችሁታል? እሷን ለመታረቅ ሲል ሀዩን ከፈለግሽ እፈታታለሁ አላት ማለት ነው። ያው እንግዲህ ሁላችንም እንደምናውቀው ሀዩ አስገድዳው ነው ያገባት። መቼም ፈልገዋት ወዷት አይደለም። በረኪና ጠጣለው ብላው ነው ያገባት። ግን ነገር ግን ካገባት በኋላ ዞሮ ዞሮ እየሱ አድርጓታል። እንደሱ አድርጎ ሊይዛት ነው የሚገባው። እሱ ግን ለሱመያ ምንድን ያላት ሀዩ ከሆነች ምክንያቱ ሀዩን እፈታታለሁ ነው ያለው። ስለዚህ ሀዩ ማለት ነው ካሁን በኋላ ቦታሽን ልታውቂ ይገባል ማለት ነው። ላንቺ ምንም አይነት ቦታ እንደሌለው ሰኢድ በግልጽ ተናግሯል ማለት ነው። ምክንያቱም ሀዩ ከሆነች ምክንያቱ ሀዩን እፈታታለሁ ማለት ስለማይፈልጋት ነው። እና ሀዩ ካሁን በኋላ ጸባይሽን አስተካክለሽ ብትኖሪ ነው የሚሻለሽ ማለት ነው። ካሁን በኋላ ያንቺ ምንድን ነው የሚባለው እጣ ፋንታሽ በሱመያ እጅ ነው ማለት ነው። ሱመያ ሀዩን ፍታት ከተባለ ካለች ትፈቻለሽ። ሱመያ ደግሞ ካዘነችልሽ ትኖሪያለሽ ማለት ነው። ስለዚህ ካሁን በኋላ አንቺ ንግስት ሱመያ ልትይ ይገባል ማለት ነው። እና በነገራችን ላይ በቃ ሱመያ አደነኳት ነው የምላችሁ፣ አደነኳት። እና ከዚህ ቪዲዮ በኋላ ሱመያም ልጁን ልታሳየው ይገባል። ሀዩም ስርዓቷን ይዛ ልትቀመጥ ይገባል። በየጊዜው ሰው እየደበደበች አስቸግራለች ማለት ነው። ከዚህ ቪዲዮ በኋላ ስርዓቷን ትይዛለች ብዬ ተስፋ አደርጋለሁ። ምክንያቱም የዛሬ የሰኢድ ቪዲዮ እንኳን ሀዩን እኔን አናዶኛል ማለት ነው። አስባችሁታል? በእሷ ቦታ ሆናችሁ ሁለተኛ ሚስት ሆናችሁ ስታስቡት እንግዲህ ብዙዎቻችሁ እንደዚህ መሆን አታስቡም። በነገራችን ላይ ማሰቡ ራሱ ጨንቃችሁ ወይም ታንቃችሁ ትሞታላችሁ። ይቅርባችሁ፣ አታስቡት። ግን በቃ ስለ እሷ አስቡና በቃ እሷ ከፈቀደች አኖራታለሁ፣ እሷ ካልፈቀደች እፈታታለሁ የሚለው ነገር በጣም አይበሳጫችሁ ስታስቡት ማለት ነው። በጣም ከባድ ነው። ይሄ በጣም ከባድ ነው። ስለዚህ ለማንኛውም ሀዩ ካሁን በኋላ ጸባይሽን አስተካክለሽ ልትኖር ይገባል። አሊያም ያው እንግዲህ ትፈቻለሽ ማለት ነው። ካሁን በኋላ በበረኪና ማስፈራራት የለም። ንግስት ሱመያ ደግሞ እንደምትመለሽለት ተስፋ እናደርጋለን። ታርቃችሁ በሰላም እንደምትኖሩ ምኞታችን ነው። እንግዲህ አባትም ልጆቹን ማየት አለበት ብዬ አስባለሁ። በዚህ ጉዳይ ላይ አንቺም ልታስቢበት ይገባል። በነገራችን ላይ ልጆች እንዴት አባታችንን ብለው አላስቸገሯትም ማለት ያው እንግዲህ እንዴት እንደሆነ በቃ ያው ተነጋግረው ይሆናል። ምን ችግር አለው? እነሱ ተነጋግረው ነው እኛን የሚያሳብዱን ማለት ነው። ለማንኛውም ንግስት ሱመያ ካለሽበት ያው መልስ እንድትሰጭ ማለት ነው። መልስ ካልሰጠሽ የዛሬው ቪዲዮ ለሀዩ ብቻ ሳይሆን ማስፈራሪያ ለአንቺም ጭምር ነው ብዬ አስባለሁ። ምክንያቱም
ሁለተኛ መጣብኝ ብለሽ እየተንጣጣሽ ሶስተኛ እንዳይደገምብሽ ጥንቃቄ አድርጊ። ተናግሬያለሁ አልተናገረችም እንዳትሉ ማለት ነው።